ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የፉአድና የፍቅር ሀቢባ ቤት በቃ እንትን ላይ ነበርኩኝ ማለት ነው። በቃ ነገር ሶስት ላይ ነበርኩ። እናንተ የተዋሸ እንዳለ ወጣ ሚዲያ ላይ ለኛ የዋሹት አጠቃላይ ሀቢባ ቤት ፍርጥ ቤተሰብ ፍርጥ ፍቅር ዩቲዩብ በጀመረች በሳምንቱ ነው አለው የወለደችው። መጀመሪያ ልንገራችሁ ወሬውን ትንሽ ማለት ነው። ኦኬ ከዛ በኋላ ደግሞ ልንገራችሁ በኦፕሬሽን የወለደችው። ከዛ በኋላ ፍቅረኛሞች ሆኖ ነው ዩቲዩብ የጀመሩት ነፍሰ ጡር እያለች ማለት ነው። አያችሁ አይደል? እኔ ማውራችሁ የነበረው እንዳለ እውነት ነበረ። ቪዲዮ ስሰራ ራሱ ነፍሰ ጡር እንደነበረች እነግራችሁ ነበረ። እውነት ነበረ ወይ ፈጣሪ። አብርሽና ሩታም አንድ ቀን ሀቢባ ቤት በመጡ ቤተሰብ በመጡ የምሬን ነው የተዋሸ እንዳለ ይወጣ ነበር። እንዳለ ማለት ፍርልቅ ብሎ ይወጣ ነበር። አያችሁ አይደል? ደግሞ ፉአድና ፍቅር ሪሊ ነው እንዴት ተጣሉት? እውነት ነው ቤተሰብ፣ እውነት ሆኖ ተገኘ። እኔ እኮ እዚህ ጋር ሩታና አብርሃም ራሱ ድራማ ነው እያልን አሁን ይኸውላችሁ ፉአድና ፍቅር እውነት እንደተጣሉት የምታውቁት ማለት ነው። ተለያዩ፣ በቃ አብሮ አይሰሩም። አብርሃምና ሩታ ደግሞ አንድ ላይ እንደሆኑ ደግሞ የምናውቀው አብሮ እየሰሩ ነው። እሺ ምን እንበል? ማንን እንመን? እኔ ቡታጅራ ዩቲዩበሮችን አላምናቸውም። አሁን ፉአድና ፍቅር ቤተሰብ ፍርጥ ውሸቱ እንዳለ አባይ ሚዲያ ላይ ዋሹት ምናምን ጉድ እኮ ነው። በጣም ብዙ ነገር አለ ቤተሰብ፣ በጣም ብዙ ወሬ አለ እና ነገ ልምጣበት መሰለኝ በእነሱ ማለት ነው። ነገ መጣበታለሁ። አሁን ስለ ሩታ ላውራ እና ወይ እናንተ የነገር ሱስ ማለት ነው። ደስ ሲል ቡና እያፈሉ ነበር አሁን የሀቢባ ቤት ወሬ መስማት። ምክንያቱም እኛ ስለነበርንበት እኛም ስላለፍንበት ከነሱ ጋር ማለት ነው። የእውነት አሁን አብርሃም ሀቢባ ምንም አታውቅም። አሁን እነሱ ያለፉትን እኛ እናውቃለን። አሁን ቡናዬን አፍልቼ እየጠጣሁ በወራ በስማም ስለነሱ ደስ ባለኝ። አቤት የተዋሸው እንዳለ አጠቃላይ አቤት ከአብርሃም ጋር ፍቅረኛሞች እንደነበሩ ምናምን አልነበሩም። ውሃ ልጠጣ እንጂ ቤተሰብ ጉድ እኮ ነው። እና ትናንትና ብያችሁ ነበረ እንግዲህ ሁሉም አሁን ሩታን ይመጣሉ እንዴት አብርሃምን አሳሰርሹ ምናምን እያሉ ይመጣሉ ብያችሁ ነበረ። አብርሃም እንግዲህ ካያችሁት ቅድም አልታሰረም፣ ቪዲዮ ላይ አይተን ነበረ። ነገር ግን እንግዲህ ዛሬ መጥተዋል። ሰው ሩታና ዳንኤል እንግዲህ ቅሬታ ሊያቀርቡ ሊመጡ ነው ብሏል። እንግዲህ ሄርሜላና ብዙዬ ይመጣሉ። ሰው አብረን አስተያየት እንሰጣለን። ቤተሰብ እንግዲህ እናያለን፣ አብረን እንሄድበታለን መሰለኝ የሚመጡት። እኛም ቅሬታቸውን በሚያቀርቡት መልኩ እናስተናግዳቸዋለን ማለት ነው። ይሄን ይመስላል። ይግባኛቸውን ለመቀበል መጀመሪያ ያው መስማት አለብን። ያው እኛ ችሎት ነን ዛሬ ችሎት ነው ይግባኝ ከሆነ ነው ምናምን ብላችኋለች እና ይግባኝ ሊያሰቡን እንግዲህ እየመጡ ነው። እስቲ ይግባኛቸው ምን እንደሆነ ከምን የተነሳ እንደሆነ አቋቋማችን ራሱ ግን እንደ ችሎት መሆን አለበት። ተራቅና እዚህ ጋር ከዛ በኋላ አንድ እነሱ አንደኛ ራሱ ቢሆን ጭራሽ ባሉ አለበት ባላችሁ ሩታን ባሉ አለችበት ባል ምንም እንደዛው እና እነዚህ ነገሮች ለቀጣይ ህይወት ትምህርት ነው። ለቀጣዩ ትምህርት ነው። ሰው ላይ ዝም ብሎ የሆነ ነገር ማለት አስፈላጊ አይደለም። ወጥቶች ይግባኝ ግን ሲመጡ በክብር አታወሩም ሲጀመር ማለት ነው። ክብር የላችሁም። ትንሽ እንኳን ክብር አይኖራችሁም። ልክ እንደማትተዋውቁ ሰው ነው የምትሆኑት። እሱ ነው እንትን ተመቷል። ሰላም ሰላምታም የለም። ፈገግታ የለም ፊታችሁ ላይ። ብዙዬ በዚህ በኩል ሄርሜላ በዚህ በኩል። እኔ ብዙዬ እርጉዝ ናት ብያቸዋለሁ። አያችኋት ወደ ግራና ፈገግ ወደ እንዲታቀ የምር ነፍሰ ጡር ናት። ካያችሁት መጀመሪያ ስትመጣ ማለት ወፍራም ነበረች ነው ግን ሆዷ እንደዚህ አልገፋን ነበረ። ጠብቁ ይሄ ነፍሰ ጡር ናት። አያችሁ? አረ ጭራሽ መገዳደልም አለው። እኛ በጣም ርቀሻል። እንደ ሀሳብ ቀረብልኝ ምንም አይባልም። ለባት ችግር የለውም። ለምን ነበር ያው መጀመሪያ እንደዚህ አይነት በቀሉ ለምን አስፈለገ? ከዛ ባለፈ ደግሞ አብርሃም በጣም ለኔ የሚያስፈልግ ሰው ነው። በምን አይነት መንገድስ ነው እንደዚህ አይነት በቀሉ ገባችሁ? እሱ ሰው ያስገባል። ምን ጉዳይ አለ ወይ? ራሱ ይያታስ ምን እንደናንተ እሱ እኮ ስራዬ ብሎ እናንተ ሊያስገባ የቻለበት አንደኛ ምክንያት ነው የሰጠፈው ነው። ገባ? አጋጣሚ ሆኖ የሆነ ሀሳብ ኖሮብኝ እና አንዳንድ ነገሮች ስለተፈጠሩ ጠፋው እንጂ እናንተ ማታረጉበት አጋጣሚ እና እናንተ ማስጠረጥሩበት ምንም አጋጣሚ የለም ብዬ አስባለሁ። ይደከመሽ ነው ማድረግ አለብሽ ወይስ አያስፈልግም? ያማረኝ ነው ማለት ነው። ነገርን ስማ አንተ ደግሞ የወንክ ሲያስጠላ መጀመሪያ ስማ ምንድነው እንትን ምትሉ የሆነ አለ አይደለ? ተውት፣ እርስ በራሳችሁ አትከባበሩ። ለኦዲየንስ ግን ክብር ስጡ። ምክንያቱም እዚህ ጋር የሚሰማ ሰው አለ አይደለ? የሆነ የሰው መሀል ላይ ምናምን አይደለም መግባት ያለባችሁ። ወይ ይወጣልሻል። እዚህ አካባቢ ልክ ይማራል አልዋሽታም ምናምን እንደዚህ አሁን እናንተ ጋር ትተራሩ ነገር የለም። የእውነት በጣም የተናዱ ነው የሚመስሉት። የእውነት ነው የምላችሁ። ምክንያቱም ልክ እንደ አብርሃም ሊያደርጉ ነው ሄርሜላንም ብዙዬንም። ምክንያቱም እዚህ ጋር የመጡበት እኔ ትናንትናም ተናግሬያለሁ። ገና ከዚህ በኋላ ሄርሜላና ብዙዬ ብቻ አይደለም ብዙ ሰው ይጠሯታል ሩታን። ገባችሁ አይደለ? ነገር ግን ስታወሩ እንደዚህ እየገለፈጣችሁ ምናምን አይደለም። ሶ ቢያንስ እናንተ ተው አትከባበሩ፣ ግን ለኛ ክብር ስጡ። ለኦዲየንስ ማለት ለነገሩ እናንተ ውስጥ ምንም ለኦዲየንስ ምናምን ክብር አትሰጡም ሲጀመር
እናንተ ውስጥ እኔ ራሱ ክብር መፈለጌ ማለት ነው። ክብር የላችሁም ሲጀመር ለኦዲየንስ። ነገር ግን ትንሽ እንኳን ቢያንስ ኦኬ እኛ የመዳን ቀሞቹን ብትንቁ እንኳን አንዳንድ ኦዲየንሶችን አክብሩ። ኦኬ ስስቁ ምን የምትወደድ ነው የምትመስሉ ዝም ብላ ትገለፍጣላችሁ እንደ በየቦታው። የምሬን ነው እኮ እዚህ ጋር በቃ አይደለ ተገናኛችሁ ሰው ይሄንን ሲጀምር ታውቃላችሁ። ኦኬ ለአብርሃም ክስ አብርሃምን አሳስራለሁ ብላችሁ ስትመጡ መጀመሪያ ገና አብርሃምን ለምን ታሳስራለች ብሎ ኤፍሬም ይጠራሻል፣ ገና ብዙ ሰው ይጠራሻል። ሰው ይሄንን ታውቃላችሁ። ግን በየሄዳችሁበት ልክ አብርሃምን ቤታችሁ ጠርታችሁ እንደሳቃችሁት እቃ እንዳሳጠባችሁት እና እዚህ አምጥታችሁ እንዳስቀናችሁት ደስታን ይዛ ሩታ ምናምን እንደሱ መገልፈጥ ሳይሆን በስነ ስርዓት አብሩ። ለተመልካች ክብር ስጡ። ምን አይነቶች ናቸው? በጣም ተራግቼ ላውራችሁ ምክንያት አለ ብዬ አላስብም። አንቺም የልጅሽ አባት ማድረግ እንዴ ምንም ቢሆን ጥሩ ክፉም ደግ አሳልፋችኋል። ተገቢ አይደለም። ገባሽ? የራስሽን ህይወት መኖር አለብሽ ብዬ ነው የማስበው። ስለዚህ እናንተ ናችሁ ሄዳችሁ እሱ ማስፈታት የምትችሉት። አስፈቱልኝ፣ አለቀ። የእናንተን ዘባዝጌ መስማት አልፈልግም። አስር ማለት ነው ሲጀመር ዝም ብላችሁ ደከማችሁ። በጣም የገባችሁት በስራችሁ ነበረ። ታውቃለህ ዳኒ፣ ታውቃለህ ምክንያቱም የምር ብዙዬ እርጉዝ ናት። የምር ነው የምላችሁ። ቦርጭ አይደለም እንደዚህ ቦርጭ አይደለም። ሲጀመር ብዙዬ ስትመጣ ታውቃላችሁ። አሁን ደርሳለች መሰለኝ። ሲቀጥል ባለ ትዳር ናት፣ 2 ልጅ አላት። ግን ነፍሰ ጡር ናት። እመኑኝ በጣም ነፍሰ ጡር በዛ። እዚህ ድራማ ውስጥ በጣም ነፍሰ ጡር በዛ። እኔ ከእሷ ጋር ማውራት አልፈልግም። አሁንም ሄርሚ ብቻዋን እንዳትመጣ ስለፈለኩ ብቻ ነው የመጣሁት። አይ ባለ ጉዳዮችና ከኔ ጋር ምን ባልተገናኘ ጉዳይ እንደገባው እሷ ምስክር ነገርኩህ። በቃ አሁን ይኸውልህ እሱ ብዙዬም እኮ ባለ ጉዳይ ናት። ወንድሟ ነው የታሰረው። ይቀልዳል እንዴ? አሁን ሩታ ጋር ምናምን ሳይሆን ሄርሜላ ብቻዋን እንዳትሆን ነው የመጣሁት። ሲቀጥል ደግሞ የታሰራችሁ በምክንያት ነው። ሄርሜላ እሷ ጋር አንተ ጋር አለች ተብለህ አይደለም የገባኸው። ወንድሜም አብሮ ታስሯል። ስለዚህ ወንድሜ አብሮ የታሰረበት ምክንያት ደግሞ እያላገጣችሁ ስለነበረ፣ ሴት ልጅ ላይ እየተሰላቃችሁ ስለነበረ ነው የገባችሁት። አሁን ግን በአጸፋው አብርሽን ማስገባት መስሏችሁ ነው። እሱ ነገሩ ሲጣራ እኮ እንትን የሚልበት ጉዳይ ነው። ገብቶሃል? ለምን መሰለህ ይሄንን ይሆን ሲጀመር ይወጣል። ልንገራችሁ፣ ባለፈው ተናግሬያለሁ። ማንም ሰው የሚያደርገው ነው አብርሃም ያደረገው። እኔ ብሆን ራሱ አደርገዋለሁ ብያችኋለሁ። ምክንያቱም የመጨረሻ ቪዲዮ የታየችው ኦኬ ሄርሜላ ከኤፍሬም ጋርና ሩታ ይቅርታ መጠየቋ ነው። እነሱ ዳንኤል ሲጀመር ገባ ዝም ብሎ ዝው ብሎ ማለት ነው። ፎቶዋን ይዞ መጨፈር ምናምን ከዛ በኋላ እኛ እናቅም ነበረ ምናምን ብሎ በውሸት መጡ። ገባችሁ አይደለ? እንጂ ማንም ሰው እንን ተናግረ ዓለም ውስጥ ያለ ሰው እንዳለ ራሱ ኦኬ ልክ እኛ ቦታ ቢሆን የሚፈርድ ነው። ልክ እንደ አብርሃም ነው የሚያደርጉት። ገባችሁ አይደለ? እና ማን ሊጠረጠር ነበረ? ቆይ በጥርጣሬ እኮ ማንም ፖሊስ ጣቢያ ገብቶ ይወጣል። ይሄ ኖርማል ነው። ያስጠርጥሮኝ አስገባ የሚል ደግሞ አይታሰርም። ይሄን እናውቃለን። ዝም ብሎ እንትን አይልም። ነገሩ ግን እስኪስተካከል ነገሮችን ለማየት ህግ ያደርጋል። የራሱ አሰራር አለው። ለዚህ ምንም አይመስለኝም። እኔ እናንተ ግን ትናንትና ማይቻለው እየሰራችሁት የነበረውን ቪዲዮ ለምንድን ነው እንዲህ የምታረጉት? የራሳችሁን ህይወት ለምን መኖር አቃታችሁ? ሩታስ ለምን መኖር አቃተሽ? የራስሽን ህይወት ለምን አትኖሪም? አንተስ ለምን አትኖርም? በአብርሃም ዙሪያ ላይ ካላጠነ ሩታ ሲጀመር ከአብርሃም ተለይተ መኖር አትችልም። ይሄንን ማወቅ አለባችሁ መጀመሪያ። አትችልም በፍጹም መቼም ከአብርሃም ራስ አትወርድም ሩታ። ልንገራችሁ ልክ አሁን እንደ ፍቅርና እንደ ፉአድ ለየብቻ የማይመስል ነገር አትልፉ፣ የምር አትልፉ። ጠናችሁ ህይወታችሁ አይቆምም፣ አይሰብርም። እሺ ንገሩኝ። እሺ በመጀመሪያ ደረጃ ይወድሽ አንቺ እንደዚህ ግልፍተኛ ሆነሽ እሷም እንደዚህ ግልፍተኛ ሆና እያወራችሁ ያላችሁበት እንትን የእኛም ቤተሰቦች ሰብ የሚባልን ሰዓት ላይ ቢያገኟችሁ ከዚህ ጥፍ ነው የሚሆኑት። ገባሽ አይደለ? የማናችን እናት የማናችን አባት ምናምን ነገር መጥቶ እዚህ ጋር ስላልተናገሩ እንጂ እኛም ስለ አንቺ ህይወት አያገባንም ነበር። ስለ አብርሃም እኛ ባንቺ ህይወት መታሰር አይጠበቅብኝም፣ አያገባኝም። እሺ ስለ ከመጀመሪያ ደረጃ ማናችሁም እንድታወሩ አልፈቅድላችሁም። ምክንያቱም መሰራት ያለባችሁ ነገር ሩታም ሆንሽ ዳኒ ኤፍሬም ወንድሜ ነው። ምንም ቢሆን የሚመለከተው እኔን ነው። አብርሃምን ዴቭን ነው የሚመለከተው። እናንተን ግን አይመለከትም። ስላልተመቸው እኮ ልክ ስላልሆነ ወንድማችሁ ሆኖ ዳንነቱም ተቆርጧል። ከእኛ ጋር የሆነው እኮ ልክ ስላልሆናችሁ ነው። ሩታ ገቢ እናንተ ወንድሜ ነው። ምንም ቢሆን እናንተን አያገባችሁም። እዚህ ውስጥ ይመለከታናል አትሉም። ከእሱ ይልቅ ለእኔ የሚቀርበን ወይ ደግሞ የምቀርበው እኔ ነኝ ለኤፍሬም። ስለሱ በተመለከተ ሳይሆን እናንተን በተመለከተ ስላወራ የጀመራችሁት እናንተ መቼኛ ጀመራችሁ የደረሳችሁ እናንተ የእውነትም የደረሳችሁ እናንተ የሄርሜላን ፎቶ ለጥፋችሁ እየተገላፈጣችሁ እንትን አብርሃምን ጠርታችሁ ፎቶዋን እየለጠፋችሁ የነበራችሁ ራሳችሁ ማን ጠራችሁ? መታሰር ፈልጋችሁ አይደል እንዴ? እንደዛ እየሆናችሁ የነበራችሁ ለምን ከጀመረ ምን አስፈራችሁ ታዲያ? ተጋለጡ ነው በቃ መጋፈጥ ስለማጋፈጥ አይደለም። እናንተና እኛ በጣም የተለያየ ሰዎች ናቸው። እኛ የራሳችንን ህይወት እየኖርን ነው። እናንተ ደግሞ በቀልና ቂም ላይ ናችሁ፣ እዛው ላይ ናችሁ። በቀላችሁን ቂማችሁ ተውልና አብርሃምን አስወጡልኝ ነው እያልኳችሁ ያለሁት በግልጽ አማርኛ። ትሰማኛለህ? አብርሃም ያስፈልገኛል። አንተ እዛ ቤት ውስጥ እንደምታስገባው አይነት አይደለም። ለምን ገባ ታዲያ? እኔ ማስገባው በቀል ምን ሆነ ቂም ምንም የማይሰራ ነገር። አሁን አንድ ነገር ልናገር ፈልጋለሁ። እኔ ይቅርታ ጋር አሁን ሁላችሁንም አዳምጫችኋለሁ። አሁን እኔ ከተራችሁ ታዳምጡኛላችሁ። በመጀመሪያ ደረጃ ያኔ እነ ዳኒ ሲገቡ እሰይ ደግ አደረጉ እንኳን ገቡ ነበር ያላችሁት። እሱም እሰይ ደግ አደረገ እንኳን ገባ ነው ብላችሁ ሁላችሁ። ይሄ ማሳቢ በመጀመሪያ ደረጃ ሲጀመር እንኳን ገባ ምናምን ስንለው ማለት ነው። ሩታ አንቺን እኮ አላሳሰረሽም።
ገባሽ አይደል? አሁን አንቺ እንኳን ገባ ደግ አደረገ ሳይሆን አሁን አንቺ ማለት ነው ገባሽ አይደል? አብርሃም ለአንቺ ክብር ሰጥቶሻል። እንደውም የልጄ እናት ናት ሰው ልጅ አለ ተብሎ አልታሰረችም ነው ገባችሁ አይደለ? እሷ አልታሰረችም ተብሎ ነው አይደለ? ስለዚህ ሁለቱ ወንዶች ታሰሩ። እሷ ግን እዚህ ጋር እንኳን ደግ አደረገ እንኳን ታሰረ እናንተ እያላችሁ ስለነበረ የታሰሩት ኤፍሬምና ዳኒ ገባሽ አይደለ? ስለዚህ አንቺ አልታሰርሽም። ሶ ሚስቴ ናት የልጄ እናት ናት ብሎ አንቺ አላሳሰረሽም። ነገር ግን አሁን አንቺ እኛ እንኳን ደስ አላችሁ እንኳን ታሰሩ እያልን የነበረው እና ደግሞ እንደ ብዙ እያሉ ስለነበረ አሁን እሷ ደግሞ መልሳ እንደዛ እየተናገረች ነው ባሏ ታስሮ ማለት ነው። ሶ ጥፋቱ ነው በጥፋቱ ልክ ነው እየተከፈለ ያለው። አሁንም እስካልተረጋጋችሁ ድረስ መረጃዎች አሉን። እናንተ በውሸትና በሐሰት መረጃ ነው ያስገባችኋቸው እነሱን። ሶ እኛ ደግሞ መረጃ ተጨባጭ መረጃ አለን ከቪዲዮ እስከ ቃላት ንግግር። ሩታ ከኛ ጋር ነሽ ወይስ እዛ ባሉ ሰዎች ጋር ነው የምታወሪ? ከኛ ጋር ነው እንትንሽ ማለት ንግግርሽ ከኛ ጋር ነሽ? እዛ አውሪ፣ እነሱ ጋር አውሪ። ከኛ ጋር አትያያዥ እናቴ። እዛ ኦኬ፣ ለሁለቱም መልሽላቸው። እኛ ጋር አትሳፈጭ። ጥሩ አይደለም፣ ጥሩ አይደለም። ግን ፊት ለፊት ቁጭ ብለው የተናገሩ ጥሩ አይደለም። እኛንማ እንደ እንቁላል ያዙ እንጂ ኦዲየንስማ እንደ እንቁላል አንከባክሙ እንጂ ከኛ ጋርማ አትሳፈጡ እናቴ። የምሬ ነው። ከኦዲየንስ ጋርማ አትሳፈጡ። ቀልድ አገውስ ንግግር አለ። በመረጃና በማስረጃ ነው ያስገባለው እሱ ሶ አሁን ይሄን ነገር ተረጋግታችሁ ነገሮችን ሰላም ለማድረግ እስካልሞከራችሁ ድረስ አሁን የመጣችሁበት ቶን ደስ ይላል። ከለስለስ ያላችሁበት ቶን ጸዴ ነው፣ ተመችቶኛል። በእንደዚህ አይነት ወይ የምትቀጥሉ ከሆነ ያው ማስፈታቱ ማሳሰሩም እኛ እጅ ላይ እንዳለ ታውቃላችሁ። እናንተ አምላክ አይደላችሁ። በመጀመሪያ ደረጃ እናንተ አምላክ አይደላችሁ። ማስፈታቱ ማሳሰር ቆሩት የምታወራ ከኛ ጋር ነው ወይስ ከደጋፊዎች ጋር ነው? ሳሊዋ እኔ ምለው አልገባኝ ነገር ከደጋፊ ጋር ነው የምታወራው ወይስ ከሄርሜላና ብዙዬ ጋር ነው ወይስ ከማን ጋር ነው? አልገባኝም። ይሄ ነው እኮ ስልጣን ያለ ሻህር አታድርግ። እንችላለን ሰላም ያስገባል። ገባ ይወጣል። ኖርማል እኛም ገባን ወጣን። ወደ ልጆች ነን። ስለተናደዳችሁ መሰለኝ እያደረጋችሁ ያላችሁ እናነሳለት ይወጣል። ስለተናደዳችሁ ነው እያደረጋችሁ ያላችሁ። አንቺ ስለምታስወጪው ሳይሆን ተጣርቶ ነው ይወጣል። ችግር የለውም። አትጨነቂ። ሀሳብ አይግባሽ። ሩታዬ የኔ እናት ሀሳብ አይግባሽ። አንቺ ህይወትሽን ኑሪ። ታይቅር አታስወጪ ሩታ፣ እንደውም አታስወጪ። ታያቸው ሶ አታስወጪ። ኦኬ። ሲቀጥል እስቲ ፖሊስ እንደሚፈታና እንደማይፈታ እናያለን ማለት ነው። ሪሊ ማለት ነው። ምክንያቱም ለምንድን ተቀላችሁ? ማንም ሰው ይጠረጥራል፣ ያስገባል። ሶ ያ ሰው ጥርጣሬ ተጠርጥሮ አንድ ሰው ጠርጥዬ አስገብቼ ስለዚህ ያለ ስሜ ሰጥቶኛል ብሎ ማንም ሰው እኔን አያሳስረኝም። ስለዚህ እስቲ ሩታ አታስፈችው አብርሃምን እስቲ አንቺ ዞር በይ፣ የራሳችሁን ስራ ስሩ። አንቺ ዞር ብለሽ ማለት ነው ከደስታ ጠፋ እንዴ? ለነገሩ አይሆንሽም፣ እንኳንም ጠፋ። ገባሽ አይደለ? እንደሷ ሌላ ወንድ ይምጣ። ሶ አንቺ ራስሽ ህይወት ኑሪ፣ ወይም ደግሞ ከነ ዳኒ ጋርና ከነ ኤፍሬም ጋር የራስሽ ኑሮ ኑሪ። ኦኬ። ከዛ በኋላ እስቲ አብርሃም እንደማይፈታ እናያለን ማለት ነው። ሪሊ ማንም ሰው የሚያደርገው ነው ያደረገው አብርሃም ማለት ነው። እዚህ ጋር ገባችሁ አይደለ? ወይ ጉድ! ብሽት ደግሞ ሞኛ ትሁኛ አንቺ ዝም ብለሽ ሲጀመር ሩታ ከኛ ጋር ናት፣ ከኛ ጋር ነው እንትኗ እንጂ ከነሱ ጋር አይደለም። የምር አትነጂ። ተረጋጊ። ራስሽ ኑሪ ህይወትሽን። ኧረ ህይወትሽን ኑሪ እባክሽን። ህይወቷን ነው እየኖረች ያለችው። ግን ዛሬ ደህና አይደሉም። ሲጀመር ሄርሜላን ፊት የሩታን ፊት የሆነ ቦታ ሄዶ የመጡት ነው የሚመስሉት። የሆነ አዋራ ላይ ውሎ የመጡት ነው የሚመስሉት። ሁለቱም ፊታቸው እንደ በፊቱ አይደለም። አይታችሁ ከሆነ ማለት ነው። እሺ ሄርሜላስ፣ እሺ አብርሃም ታስሮ ነው ተናዳ ፊቷ እንደዚህ ሆነ እንበል። ሩታስ እናንተ ከመጣችሁ ሂዱ ከፈለጋችሁ። የራስሽን ህይወት መኖር ከፈለግሽ አትጥቂ። እዚህ የመጣችሁ ብለን እናንተ ናችሁ። አንቺ ነሽ አሁን የመጣችሁ ለማለት ይችላል። እስር ቤት መረጃ አለን፣ ቪዲዮ አለን የምትሉት እንዳንቺ ደግሞ ቪዲዮና ፋይል እሱ ስራዬ ብሎ እስር ቤት ስላላስገባሽ ወይም ደግሞ እሱ ህግ ጋር ሄዶ እንዲያደርገች ስላላለ ነው እንጂ እንዳንቺ ከእስር ቤት በላይ የሚገባው ነበር ቢገባሽ ማለት ነው። ስለሚገባው ከአንዴም ሶስቴ አስገብቻለሁ። ተረጋጊ። ጨካኝ ስለሆንሽ ነው። በጣም ጨካኝ ስለሆንሽ ገባሽ? በነገር ላይ ተረጋጊ። ይሄ ነገር አንቺ ነው ይመለከታል። አንቺ ነው ይመለከታል። ንሱ ካልሆነ ሁሌ ለሰው ልጅ የሆነ ቦታ ይደቃሽ መቼም አያልፍልሽም። የአንቺን አባት የመሰለ ነገር ትናንትና እወድሃለሁ አፈቅርሃለሁ እያልሽ እስቲ በቅርቡ እንኳን ለሱ እንደሚያስባክት እያደረግሽ እሱን አንገት ለማስደፋት እሱን እስር ቤት ማስገባት ተገቢ ነው። አንገት ማስደፋቱ ማን ያስጀመረው? ይኸውልሽ በትዳሩ ላይ ሌላ ነገር እንዲያደርግ በማድረግ አንገቱን እንዲያስደፋውና ክብሩን ዝቅ እንዲያደርግ ያደረግሽው ያስጀመርሽው አንቺ ነሽ። ሲቀጥል ደግሞ ካልተረጋጋሽ አንቺን ነገር ገቢ እንደሆንሽ በክብር ላስታውስሽ እወዳለሁ። እሷን እሺ በምን ሲጀመር ማለት ነው። እዚህ ጋር ቤተሰብ ልንገራችሁ ሪሊ ማለት ነው። ኦኬ ልክ ሄርሜላ ጠፍታ እንደመጣች ኦኬ ጠፍታ ልክ እንደመጣች ማለት ነው። ገባችሁ አይደል? ፖሊስ ጣቢያ ለጥያቄ ትጠየቅ ነበር። እንደነሱ ባንሄድ እንደ ህግ ብንሄድ ማለት ነው። ምክንያቱም ጠፍታለች አመልክተዋል። ሶ ሄርሜላ ተገኘች። ስለዚህ ምን እንደሆነች ለጥያቄ ፖሊስ ጣቢያ ትፈለግ ነበር። እሱን ፓርት ግን ማለፍ አልነበረባችሁ። ስራችሁን ስትሰሩ የሆነ አስተካክሉ። ኦኬ ምክንያቱም ሄርሜላ እንደውም ማለት የምትታሰረው ምንም አይነት የምትታሰር የለም። ጠፋች
ነገር ግን ፖሊስ ነው እንጂ ሩታ አንቺ አይደለም የምታሳስሪ። ፖሊስ ግን ለጥያቄ ነው የሚፈልጋት እንጂ ሊያስራት አይደለም። ለምን እንደጠፋች ማለት ነው፣ ምን እንደሆነች ማለት ነው። ገባችሁ? ምክንያቱም ስሟ እዛ ስለተመዘገበ እንጂ ምን አድርጋ ነው የምታሳስራት? ደግሞ ሄርሜላን ባሌን ቀማች ብለሽ ነው? ተፋተቿል። 80 በፊት ነበር አለፈሽ። ሄርሜላ የምታሳስሪበት ጊዜ አለፈሽ። አብሮ ሲሆኑ ምናምን ባሌ ላይ እንትን እያለች ነው ብለሽ ሁለቱንም አብርሃምንም እሷንም ማሳሰር በፊት ድሮ። አሁንማ ምን ብለሽ ነው የምታሳስሪያት? ገበያት እናቴ በምንድን ታስገቢያት? እሷ ሌላ ትፈጥሪ። ታይ ይቅርብሽ። ማረጋቢያ ነገር አለ። በጣራጋጊ ሩታ ትንሽ ቆይታ እኛንም ታሳስረናለች። ጠብቁ። ሩታ ራስሽ ተረጋጊ። ታይ ይሄ ነገር ልክ አይደለም። ይቅርብሽ። አሁን ደግሞ ምን ሆናችሁ ነው? አሁን ኑሪ በቃ የራሳችሁን ህይወት ኑሩ። ግራ የሚገባኝ ነገር ለምን አትኑሩ? አይደለም ልዑሌን የመሰለ ልጅ አለሽ እኮ ከልጅሽ ጋር ኩፋ ብለሽ የምትኖሪ መጥተሽ ነበር። እሱ አየለን በደንብ ነው ማየው። የሚታይ ልጅ ያለሽ የሚደነቅ ልጅ ግን ደግሞ አንቺ ኑሮሽን ለመድኃኒዓለም ቂምና ምን ይሳነዋል? መድኃኒዓለም እንደዚህ ብናስመሰክር ሰዎች ነን። ቴንኪው ስለ ምስክርነትሽ። የሚታይና ቆንጆ አድርጌ ፈጣሪ እግዚአብሔር የተመሰገነ ይሁን ተንከባክቤ እንደዚህ የሚያስመሰክር አንቺ እኮ ልጅሽ ማይመሰክራል። አንቺ ነሽ ማታስመሰክሪ። ታዲያ እንዳስመሰክር ያደረገው ማን እጅ ላይ ነው ያለው? ወገንታት እየመሰከረች እናቱ ነው እየመሰከረች አይመለከተንም። በማታውቁት ጉዳይ ነው ሄዳችሁ አንቺም ጭምር የመሰከርሽው። ገባሽ? እኔ ልጅ መሰከር እኔ ጨመርሽ። እግዚአብሔር ይስጥሽ። አመሰግናለሁ። ለኔ ሲጀመር ተንተሻታል ነው ቆያለሽ። ስለዚህ ችግር የለም። አሁንም ሲጀመር እኔ ሲቀጥል ደግሞ ፈጣሪ ትዕግስቱ ስጠኝ። አሁን ይኸው ብዙዬማ ሩታ እንኳን እንትን ልክ የአባታችን መሬት የቀማሱ ታውቃላችሁ፣ እንደዛ ናቸው። ልክ እርስ እንደተወራረሱ የእርስ በአባትና በእናት እርስ እንደሚፈላለጉ ማለት ነው። አሁን ደግሞ ሜሪም ይኸው ከነ ብዙዬ ጋር ትጨምራለች። ሩታ ሰምተሻል? አልሰማሽም? እህትሽ እየተረጋጋችሁ ለማንኛውም እናንተም ተረጋጉ። አራላችሁ ልብ ቢኖራችሁ የራሳችሁን ህይወት ትኖራላችሁ። ልብ ስላለን ነው ብድር የመለስ ነው። ገባሻል? እናቴ ብድሩ የማይመልስ ወንድ አይወለድም። አሁንም ካላቆመ እንዳለቻችሁ ሰብሰብ ብላችሁ ደግሞ አንድ ላይ እንደ ፋሚሊ ተጋባላችሁ እኮ ነው። አሁን መረጃ ተናገሩ። እናንተ ላይ ብዙ ጊዜ እንናገራለን እናደርጋለን። ሰው ይሄን ነገር ልናደርገው ስለምንችል ጠንቀቅ ለራሳችሁ ነው። ያስ ለጠያቂነት ምንም ነገር ባሉ ነው። አሁን ታውቁ ነገር ለኔ ማለት ነው። ዝም ብሎ ነገር ወደ ነገ ይፈታሉ እኮ አብራን ጠብቁኝ። ነገ ይፈታታል። ነገ ማለት ነው ወይ አሉ ለመጉዳት እናንተ ያስጠየቀው በቂ ምክንያት አለ። በቂ ምክንያቱ ምንድነው? ሄርሜላ ጠፍታለች አይደል? ጠፍታ ነበረ፣ ከአይናችን ጠፍታለች። እኛ ጋር የሆነ ሰው ጠፍቷል። በቃ እናንተ ምን አደረጋችሁ? ዝም ማለት ይቻላል፣ የሆነ ነገር ማድረግ ይቻላል። እናንተ ኦኬ አሁን ነው ይስማ አይደል? አሁን እኮ ነው ተደብቀሽ ነበር። ያው ለሰማይ ዳኒ ሰማይ እና አያችሁ ፈጣሪ እንቀን ነበረ እንደዛ ያደረግነው። ግን ደግሞ አሁን ይሄ ካልተገባሽ ይሄ ነገር ካልተገባሽ አንቺንም የዋህና ዝም ብለው እንትን ስንል ሞኝ አድርጋችሁ እንዳትወስዱ ገባ። ሩታ ማሳሰር ላይ ናት። ጀግና ትሆናለች። ሄርሜላንም ልታሳስር ነው። ይሄ ነገር ካልተገባሽ ትገቢያለሽ። ወኔ ነው። በምን እንደምታሳስሪ ንገሪና። አንድ ዛሬ ይታሰራሉ፣ ነገ ለሚፈቱት ግን ማሳሰርም ደግሞ ማለት ነው በምን እንደምታሳስሪ እንትን በይ እንግዲህ እንትን በይ በጣም የዋህ በጣም ሞኝ። ኧረ እባክሽ ሂጂ አትይኝን። በጣም የዋህና ሞኝ ስለሆናችሁ ነው በማያገባን ነገር ስንትና ስንት ዓመት ልታስፈርዱብን ያሰባችሁት። እኛ ደግሞ ሀቀኛ ስለሆነን ታውቃለ አምላክ ስላለን ነው አድርጎ ከዛ ደግሞ በውሸትና በአሉባልታ ያደረጋችሁት ነገር ብድሩን መልሰን አሳየናችሁ። ገብቶሽ ብድር እየተመላለሳችሁ እንጂ ዘመናችሁ ነው አሁን እያያችሁ ያላችሁት ነገር ማለት ነው። የእውነት ወንድምሽ አብርሃም እግዚአብሔር ስላለው ነው እንጂ በሩታ ሁኔታ እስካሁን እኔ እንጃ በህይወት ራሱ መኖሩ አሁን ለማንኛውም ስለማንከረ ደግሞ አይመለከተኝም። እኛ ያየነውን ታያታለሽ። እኛ የኛ ቤተሰብ ተከራተታችሁ አንተንም ሆነ ሩታን እሱ ስራዬ ብሎ ስሪት የሚያስገባ ሰው አይደለም። አስገባል። እንደዛ ደግሞ ንጹህ ልብ ያለው ሰው እስከምን ድረስ መድረስ እንዳለበት በደንብ እናውቃለን። ንጹህ ልብ ነው በመጀመሪያ ደረጃ ደስ የሚለው ገባ። እንደናንተ ለተንኮል ሁሌ በጣም ንጹህ ልብ ስላለው ነው በውሸት ሄዶ ምስክር ወንድሙን እኔ ነኝ ስሚኝ፣ የኔ ታያችሁ የኛ ቤተሰብ ያየውን ታያለሽ። አንቺም ታያለሽ። አንቺም ላይ ማታስቡ ትመላለሻለሽ፣ ትጠይቂያታለሽ። ምንም ላይ ማታስቡ አሁን በጣም አታስቡ። በጣም አፈላችሁ ይፍረድላችሁ። አሁን በጣም ቀዝቀዝ በሉ፣ ተረጋጉ። አንዴ አደም በራሳችሁ ሆናችሁ ነው ቅድም በመጣችሁበት ሆናና ጎንና ልጁን ከሰው ቤት እናስወጣላችሁ። ወይ ፈጣሪ ቤተሰብ እኔ ዝም ብዬ እየታዘብኩ ነው። የምሬን ነው። ለምኑ ትንሽ ስለሆነ እባካችሁ ታስፈትሉናላችሁ እንበላችሁ። እግር ላይ ውደቁ። የሩታንም እግር ላይ መውደቅ፣ የዳንም እግር ላይ እንደዛ ነው የሚፈልጉት። እግር ላይ ወድቃችሁ ነው እና አብርሃምን የምናስፈታው ነው። ሲጀመር ከእናንተ ጋር ምን እንደዚህ ያስወራኛል? መሆን ያለበትን ህግ ነው እንትን የሚለው ህግ እንትን ይላል። ከእናንተ ጋር ምን አስወራኝ? ነገርኳችሁ። አሁን እናንተ የመጣሁት ለሄርሜላ ስል ነው እንጂ ለእናንተ እንትን ብዬ አይደለም የመጣሁት። እና አንተ ሄርሜዬ የኔ እናት ዝም በያቸው። እነሱ ዝም በያቸው። እና አብርሃምን ጥፋት አጥፍተዋል ምናምን ብሎ የሚያስቡ ከሆነ እኮ እንደነሱ ጥፋት እኮ አይደለም መንበርከክ መሬት ላይ መተኛት ያለባቸው ነው። ዝም በያቸው። ስለዚህ አሁን አብርሃምን ከእስር ቤት አስፈቱልኝ። ካለበለዚያ እናንተ በምትሄዱበት እኛ የምንሄድ ወይ እናንተ እኮ በቀልበት ታው ይሄ ነገር ነበር ሄዳችሁ ነበር። እሺ ተበቀላችሁ ዛሬ እንግዲህ ቤተሰብ ልንገራችሁ። ትላንትና ሩታ ምንድን ነው ያለችው ማለት ነው?
አብርሃም ይቅርታ ይጠይቅና ኦኬ ከዛ ክሱን አነሳለሁ አይደል የነበረችው ወይም ደግሞ ክሱን አላን ማለት ድጋሚ አላሳስሮም ክሱን እንደተወቹ ተዋለው ብላ ነበር አብርሃም ጠየቀ ማለት ነው ይቅርታ ከትላንት ወደ ባለፈው ቪዲዮ ላይ አሁን ደግሞ አብርሃምን እንዳስፈታ ይቅርታ ጠይቁ ለስለስ በሉ ሩታ ማለት ነው ኧረ እባክሽ ተይ እንጂ በህግ ከተያዘ ህግ ነው አለቅ አንቺ ምንም ማርሽ ማለት ነው አንድ ነገር ህግ ከያዘ ማለት ነው እስከ መጨረሻ ነው የሚሄደው ገባሽ አይደል አንቺ የሆነ አንድ ሰው እኮ ማለት ነው እንዴ ልበላችሁ የሆነ ነገር ነብስ ምናምን ጠፍቶ ነው በገንዘብ ምናምን ተደራርቶ ከዛ ቤተሰብ ጋር አውሩ ምናምን የሚባለው እንጂ ይሄ እኮ በጣም ቀላልና በጣም ሲምፕል የሆነ ነገር ነው ህይወትሽን መኖር ያቃተሽ አዎ እንደሱ ስታወሩ ነው የሚያምርባችሁ ለማንኛውም ደስ ይላል እንደዛ አይነት ተውን ስታወሩ እንግባባ ምናምን ጠይቆኝ ከትላንት ወዲያ ምናምን አይ ቲንክ አይደለም እንደዛ ይቅርታ ጠይቆኝ ነበረ ሀሳቡን እንግዲህ ዳንኤል አልተመቸውም ከዚህ ሲቀጥል ደግሞ እሱ እነሱን አሳስሮ ምናምን ክሱ አነሳሁኝ እንዲፈቱ አደረኩኝ ሳይሆን ይቅርታ አንቺን ሜሪን ምናምን ከስሻችሁ ነበር እና አብርሃምንም ከስሼ ነበረ ክሱን አንስቼው ነበር ዳንኤል አልተመቸውም ክሱን አነሳ አይሚን ድጋ ጠፋብሽ ሩታ የምታወሪ ራሱ አታውቂም በእናትሽ ትላንትና ያወራሽው ሌላ ነው ዛሬ የምታወሪ ትያለሽ እስቲ በትክክል አውሪ አንቺ ራሱ ማለት ነው አላውቅም እኔ እንጂ አላውቅም እርስ በራሳችሁ እንኳን ባትከባበሩ እኛን እስቲ ትንሽ አክብሩ እንደ ህፃን ያርጋችሁ እንዴ የምሬ ነው የምላችሁ ሩታ ማለት ነው አሁን እንትን ካለች በኋላ የሆነች አለ ነግሬያችኋለሁ እኮ በፊቷ ሩታ አይደለችም ከዛ በኋላ ሌላ ሩታ ናት አሁን ሶስተኛው ሩታ የመጣችው የሆነች ሞልቃቃ የሆነች ምትሏ ማለት ነው በሰላም ነው በዛ ላይ ደግሞ ከኛ ጋር እንደዚህ የተያያዘች ከኦዲየንስ ጋር ማለት ነው በሰላም ነው ኧረ ፈጣሪ ትዕግስት ውስጠኝ ሲጀመር ላይ አንቺ ለምን ትያለሽ በራችን መንገድ ነው እኮ በቃ ጨርሰናል በቃ ቤተሰብ እንግዲህ ብዙየና ሄርሜላ ሄደዋል ሶ የሆነ አነጋገራቸው ምን እንደሆነ አልናቅም የሆነ በጣም እንትን ነው የሆነ እንዴ ልበላችሁ በጣም የሆነ ለኦዲየንስም ለራሳቸውም ክብር የሌለ እንትን ነው ያቀረቡት ማለት ነው ልክ እንዴት ነው የሚባለው ነገር የሆነ በተረፈ ሰላማችሁ ይብዛልኝ ወዳችኋለሁ አከብራችኋለሁ ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ ባይ ባይ